ክረምት ሲመጣ እኛ ኢትዮጵያውያን ለወገኖቻችን የምናሳየው ልዩ ባህል አለን። የክረምት መግባቱን ተከትሎ ዝናቡም ቅዝቃዜውን ብቻ ሳይሆን እርስ በእርስ የምንደጋገፍበት የደግነት እጃችን ይበልጥ ይበረታል። በአሁኑ ወቅት የክረምት በጎ ፍቃድ አገልግሎት በሀገራችን እንደ አንድ ትልቅ በጎ ባህልና ልማድ እየተለመደ መጥቷል። የአቅመ ደካማ ቤቶችን ከመጠገንና አረንጓዴ አሻራን ከማሳረፍ ጀምሮ የገጠር መንገዶችና መለስተኛ ድልድዮችን እንዲሁም ፋርማሲዎችን የማቋቋም ስራዎች በየአካባቢያችን በስፋት እየተከናወኑ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በወሊሶ ከተማና በጎሮ ወረዳ በመገኘት የዘንድሮን የክረምት በጎ ፍቃድ አገልግሎት በይፋ አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ሀገራችንን በጋራ ማንሳት የምንችለው እጃችንን ለሌሎች እጆች ስንዘረጋ ብቻ ነው ያሉት ጠቅላይ ሚኒስትሩ ባለፉት 5 እና 6 ዓመታት በበጎ ፍቃድ አገልግሎት ብቻ 35,000 የቅድመ መደበኛ ትምህርት ቤቶች መገንባታቸውና ከ4 ሚሊዮን በላይ ህጻናት የትምህርት እድል ማግኘታቸውንም ገልጸዋል። ይህ መልካም ጅምር በጎሮ ወረዳ ብቻ የተወሰነ አይደለም። በሁሉም የሀገራችን ከተሞችና ገጠራማ አካባቢዎች እጅ አጠር ለሆኑ ወገኖቻችን መከታ ለመሆን እየተባበረን እንገኛለን። ይህ የክረምት በጎ ፍቃድ ስራ የሁላችንም የዘውትር እሴት የሆነ ማህበራዊ ትስስራችንን በማጠናከር ወደ እያንዳንዱ ቤት እየደረሰ ይገኛል። በጥቂቱ የምንዘረጋው የደግነት እጅ በብዙዎች ዘንድ የማይደበዝዝ የተስፋ ብርሃን ይፈነጥቃል። ይህንና ሌሎች መሰል መረጃዎች እንደርሷችሁ የኛ ቤተሰብ ይሁኑ። እንዲሁም የሀሳብ ሚዲያ ዩቲዩብ ቻናላችን ሰብስክራይብ ማድረጉን እንዳይረሱ።